ሲሌላ ምን ነገር እንፈልገው ነገር ያው አባቱ ብላችሁ ለጠይቃችሁ አባት ከቸውላይ በጣም ነው የሚያስቀኑት። የነጹም ባለው ይከፍያይ ኦ ማይ ጋድ ሀብት ላይ ያልተቀመጠን ቆይ ጥያቄ አለኝ እንዴ ሀብታም ነህ እንዴ መንሱር ዳ አይደለው ወዲት ሜት ስለሌለኝ ነው ለእኛ አስብ የሚያስብልን ሰው መቼ ነው የሚመጣው? ሰላም እንዴት ናችሁ? የማዚቲ ቤተሰቦች በሙሉ ዛሬም እንደተለመደው ጊዜና ሰዓታችንን ጠብቀን በተለያዩ አዳዲስ አስቂኝ አዝናኝ ሰሞነኛ ቪዲዮዎች ተመልሰን መተናል። እንደነዚህ ቪዲዮዎችን ለመላክ ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo, I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport, passport start. ያው እንደሚታወቀው ዚኮሞ አፍሪካ አዋርድ ላይ ቬሮኒካ አዳነ እንዲሁም አንድ ሞዴላችን ኢትዮጵያን ወክለው እጩ ነበሩ። ውጤቱን Best Female Artist of the Year, Veronica. I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Oh my God. Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa. Yeah, በጣም የሚገርም ደስታ ነበረ። እሷ ብቻ ሳትሆን ሞዴሏ አሸንፋለች። እንዳያችሁት ነው እና በዚህ መልኩ አሸንፈዋል። እና ቬሮኒካ ስትመጣ የሚገርም አቀባበል ላይ ተደረገላት። የሚገርም ደስታን ያው ሁሌ ቦታ አድርጎ ነበርና እንደምታውቁት ከዛ አላሳፈራችሁም። ሙሉ የኢትዮጵያ ሕዝብ ኤርትራ ሕዝብ በጣም ቦታ አድርገዋል። ትንሽ ያኔ በጣም ሀገር ወዳድነች ብለው እስኪታዘቡኝ ድረስ ካሸነፍኩኝ እና ደግሞ ላይቭ ስጫወት በቃ ኢትዮጵያ ባንዲራ ግዴታ መሆን አለበት ብዬ ውስጥ ድረስ በጣም ነበረ ስከራከራችሁ የነበረውና እግዚአብሔር ይመስገን ያው ያኔ ላይ ያኔ ከሌሉ ያው ሁሉንም ማየት ትችላላችሁ። ያኔ ላይ የኢትዮጵያ ባንዲራ ብቻ ነበር ሲውለበለብ የነበረው። እግዚአብሔር ነው ይሄን ያደረገው እና ቤተ ክርስቲያን ማርያም በቃ እነሱ ናቸው። እኔ ምንም የሚያረኩት ነገር የለም። እሱ ነው ይሄን ያደረገውና የአባቴ ምርቃት ነውና በጣም የአባቷ ኩራት በጣም ይኮራበት እና አሸንፋለሁ ብዬ አልጠበቅኩም ነበር ጭራሽ። ላይቭ ሰርችው ግን አሸንፈሻል፣ ይገባሻል፣ ደግሞ ለፍተሻል። በጣም ጎበዝ። ሁለታችሁንም ሞዴላችንንም ቬሮኒካ አዳነንም እንኳን ደስ ያላችሁ፣ ኮርተንባችኋል።
የቀጣለው ዓመትም እንጠብቃቸዋለን። ናዝራዊት አበራን አስመልክቶ በማህበራዊ ሚዲያ ላይ የሚሰራጨው ነገር ቤተሰብን ለከባድ ጭንቀት እየጣለ መሆኑን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሁላችሁም ይህንን መረጃ እስከ መጨረሻ ድረስ አድምጡት። ስለ ናዝራዊት አበራ ከቤተሰብ የወጣ አንድ መረጃን ጉርሻ ፔጅ አጋርቷል። ከቤተሰቦች የወጣው መረጃ እንደሚያሳየው ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁንም ብርቱ ሆና እንደምትገኝ የተገለጸ ሲሆን ቀደም ሲል ታዲያ የሞት ቅጣት ተፈርዶባት ነበር። ወደ በይግባኝ ወደ እድሜ ልክ እስራት ተቀይሯል። አሁንም ይግባኝ ተጠይቆ እስራቱም እንዲቀንስ እየተጠየቀ እንደሚገኝ ሂደቱን የተከታተሉ ሰዎች መረጃውን አድርሰውናል። ናዝራዊት ታዲያ በእስር ላይ ቢሆንም ጊዜዋን በከንቱ እያሳለፈች እንዳልሆነ በእንግሊዘኛ ቋንቋ ችሎታዋ ምክንያት እንግሊዘኛ ቋንቋን በእስር ቤት ውስጥ እያስተማረች እንደምትገኝ እንዲሁም ደግሞ በቻይንኛ ቋንቋ የመጀመሪያ ዲግሪዋንም ያዘ ሲሆን በአሁኑ ወቅትም ታዲያ በርካታ የቻይንኛ መጽሐፍትን በማንበብ እውቀቷን እያሳደገች እንደሚገኝ ተገልጿል። እዚህ ቀደምም ጠቅላይ ሚኒስትር አብይ አህመድ ጉዳዩን በቅርበት ሲከታተሉት የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ ተወያይተዋል የተባለው ጠቅላይ ሚኒስትሩ ለቤተሰቦቿም ስልክ በመደወል ድጋፋቸውን መግለጻቸውን እዚህ ጋር ተመልክቻለሁ። በቅርቡም ታዲያ እህቶቿና ፓይለት የሆነው ወንድሟ ወደ ቻይና በመጓዝም በአካል አይተዋት ተመልሰዋል የተባለው ታዲያ በማህበራዊ ሚዲያ ላይ የሚዘዋወሩ ያልተረጋገጡ መረጃዎችም ቤተሰብ ላይ ከፍተኛ የተባለ ድንጋጤን እየፈጠሩ ይገኛሉ። ቀናቶች ቀሯት ምናምን የሚሉ መረጃዎችም ይህ አላግባብ መሆኑን እሷ በጥንካሬ አሁንም ሂደቷን እየተከታተለች እንደሚገኝ መረጃዎች ወጥተዋል። ጀግና ናት ግን እድሜ ለዛውም እሷ ባልሰራችው የታሪክ ከስንት ዓመት በፊት የነበረ መሰላችሁ? ቆይ ቪዲዮ ላስገባላችሁ። ሻምፖ ቡኑ ታቅ ነበር። ሻምፖ እንደሰጠቻት ተናግራለች። ለማን ነበር እዛ የምትሰጠው? ለማን እንደምትሰጥ አልነገረቻትም ነበር። መልሰን ከልጅቷ ጋር ቤተሰብ ሲያነጋገር በተረዳነው መሰረት እዛ ስትደርሺ ስልክ አሳውቂኝና ላይክ ስታልፊ አሳውቂኝና ካለፍሽ በኋላ መጥቶ ያለሽበት ቦታ ይቀበልሻል ሚል ብቻ ነበር የነገረች። መብራት መጥቶ ነው እሺ እንጂ አታውቅም ነበር። እሺ እዛ ገባች፣ መያዟን ሰማችሁ። ከዛ በኋላ ያለው ነገር ምን ይመስላል? አሁን ምን ሁኔታ ላይ ነው ያለችው የምታውቁት በእናንተ መረጃ? ያው እዛ ከታሰረች በኋላ የቻይና መንግስት ለአገራችን መንግስት አሳውቀዋል። አንድ የኢትዮጵያ ዜጋ በእንደዚህ አይነት ሁኔታ መታሰሯን ማለት ነው። የኢትዮጵያ ተወካይ የሆኑ የኮንስላት አሉ። እነሱ ሶፋር ወደ 4 ጊዜ ጎብኝተዋታል፣ ይገናኛሉ። ግን ሊያረጉላት የሚችሉት ምንድነው? ሰብአዊ መብቷ አለመጣሱን ማለት ፊዚካሊ አለመጎዳቷን ምናምን በተመለከተ ነው እንጂ ስነ ልቦናዋ ላይ ያለውን ነገር ምንም ማድረግ የሚችሉት ነገር የለም። ህጉንም በተመለከተ ሁሉም ነገር የሚካሄደው በቻይና ህግ ነው። የኛ አገር መንግስት ኢንተርቪው ማድረግ አይችልም። እና ለኛም የሚረዱን ነገር ምንድነው? ያው ደህና ናት፣ አይተናታል። ስለ ጉዳዩም መወያየት አይችሉም ነበር እስከ አለፈው አርብ ድረስ። ማለት ስቲል ኦንጎይንግ ኢንቨስቲጌሽን ነው የነበረው። ምርመራ ያደርጉ ነበረ ምናምንና ያ ነገር እስኪያልቅ ድረስ ስለ ጉዳዩ ናዝራዊት ከኢትዮጵያዊ ኮንስላት ጋር ምንም አይነት ዲስከሽን ማድረግ አትችልም። በቃ ቤተሰብን ትጠይቃለች፣ እናቷን ትጠይቃለች፣ እህት ወንድሞቿን ትጠይቃለች። መጽሐፍ እንዲሰጣት ጠይቃ ነበረ። የመጀመሪያ መጽሐፍ የጠየቀችው የመጽሐፍ ቅዱስ ነበረ። ያንን አልተፈቀደላትም። በቻይና ህግ ማንኛውም የሃይማኖት ወይንም የፖለቲካ ነክ የሆነ ጽሁፍን አይፈቀድላቸውም እና ኖቨል የሆኑ ልብ ወለድ ነገሮችን ጠይቃ አሁን ደግሞ አሁን መጨረሻ የደረሰን እንትን ላይ የኢንቴሪየር ዲዛይኒንግ እና የኮንስትራክሽን ማኔጅመንት መጽሐፍ እንዲላክላት እና የቻይና እንግሊዝኛ ዲክሽነሪ እነዚህን ጠይቃለች። እና ያው ኮንሱላቶቹ ይሄን ነገሮች ነው ለኛ የሚያቀብሉን። ባለፈው አርብ ግን የተገኘው እቃ ሻምፑ ምን እንደሆነ አማውንቱ ምን ያህል እንደሆነ የቻይና መርማሪዎች ደርሰውበት ኮኬን ሆኖ ተገኝቷል። 95% ሲጣራ ኮኬን እና በግራም ደረጃ ሳይሆን በኪሎግራሞች ደረጃ መሆኑን
ለኮንስላቱ በቃል አሳውቀዋል። እንግዲህ እንዳያችሁት ነው። በዚህ ምክንያት ነው የታሰረችው። በጣም ነው የምታሳዝነው። እግዚአብሔርን እድሜ ልክ ነው። ለዛው እሷ ባላጠፋችው በማታውቀው ለመተባበር ብላ ሻምፖ ይዘዳ ኮኬን ሆኖ ነው የተገኘው እና ጠንካራ ልጅ ናት። እንደው ራሷን በትምህርት በምናምን እንትን እያለች ነው፣ ግን ከባድ ነው ትንሽ። እግዚአብሔር ይድረስላት፣ መድኃኔዓለም ይድረስላት። ማስተር አብነት ታሟል እና ጸሎት ነው የሚያስፈልግ። ካንሰር ስለሆነ ውጭ ሄዶ ቢመረመርም ከእግሩ በታች ነው። ከእግሩ በታች ማለት ከጉልበቱ በታች ያለው እግሩ ይመስለኛል አደጋ የደረሰበት እና ብርም የቁሳቁስ ምናምን ድጋፍ ሳይሆን ጸሎት ነው የሚያስፈልገኝ ብሎ ተናግሮ ነበር። እስኪ በተያያዘ ዜና አንድ የተደረገለት ነገር አለ፣ እሱ ላሳያችሁ። በዚህ ሰዓት ስለ ማስተር አብነት አንድ አዲስ የሆነ መረጃ ሰምቷል። ማስተር አብነት በአሁኑ ወቅት በሀገራችን የሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ እንደሚገኝ ተገልጿል። በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ሲሆን የሐኪሞችን ውሳኔ ተከትሎ በቀጣይ ከሀገር ውጭ ወይንም ሀገር ውስጥ ሕክምናውን የሚከታተል ይሆናል። እናም በቅርቡ ተሽሎት ወደ በጎ አድራጎት ስራዎቹ እንደሚመለስ ባለሙሉ ተስፋ ነን። መላው ኢትዮጵያውያን አሁንም ማስተር አብነትን በጸሎታቸው አስቡ። እግዚአብሔር ይድረስለት። አሁን ያለበት መረጃ እንግዲህ ይሄ ነው። ስም ታውቂያለሽ? ምን ደረግሽ? ታውቂያለሽ? ስንት ድል እንደበላሽሽ ታውቂያለሽ? አንተ እንዳንደኛ ሚዜነት ያነሰማም እንዴ? እኔ ስንሽ ሽማግሌ እንዴት ያልከበርም እንዴ? እንዳብሮ አደገ ነው እኔን ሳትሰማኝም ምን? ምንድነው ሌሊቱን ሙሉ የምትጨቃጨቁት? እኛ አንተኛ እንዴ 8 ሰዓት ሆኗል እኮ። ግን እኮ ግን የዛሬው እንደሌላው ጊዜ እንዳይመስል ሌላው ጊዜ ይለያል። እሺ ምንድነው? ተበልታ አስበልታኛለች። ምንድነው? ተናገረ። HIV እነሱን ማነካከቻቸዋል። ሽማግሌ ሚዜ ምን በሰዓት የተፈተነ ወርቅ ሆነ የቀረው አንተ ብቻ ነህ። አንተስ ተነካክተሃል። በኮንዶም እንዴ? ምን አምላኬ ምን ሆና ነው? አንተ በልቀጥቅጣ ጨርሳት ይችን ብጨርሳት የተሻለ ነው። እሺ የኔ ሙላላ ይሄን በጣም እንግዲህ ሚኪያችን ፊት አውራሪ ሚኪ ተቦሽሯል። እውነት እየመሰለኝ አይደለም፣ ፕራንክ ነው የሚለን ይመስለኛል። የሆነ ዕቃ ግን ተሞሽሯል። Mickey, I have something to tell you today, and for some time I've been thinking about it. It's a surprise, but I can't wait to tell you my mind because in my heart remain a lot. So I have a surprise for you, okay? Are you ready? Okay, close your eyes. 1 minute. Oh my God. Mickey, congratulations my brother. Congratulations sister. የጥጃ ማሰሪያው ስሙ ነው ጉንጉን፣ የጥጃ ማሰሪያው ስሙ ነው ጉንጉን። እኔ ኮደኳት ሙሉ እንዳላስገባላቸው ያው ኮፒራይት ይለኛል ብዬ ነው እንደምታውቁት። አይ እኔ አላመንኩበትም፣ ፕራንክ ይመስለኛል። ድም እየታስበው እንግዲህ ሮናልዲኒዮ ታሪክ ሊሰራ ነው። በዓለማችን ከፍተኛውን እይታ ይይዛል ተብሎ ይጠበቃል። በእርግጠኝነትም ይይዛል። ይሁት አረ በስመ አብ! በዓለማችን በእይታ ታሪክ ሪከርዱን ይሰብራል ተብሎ የሚጠበቀው ፋስት ኤንድ ፊውሪየስ ፓርት ወይም ደግሞ ሲዝን 11 ክርስቲያኖ ሮናልዶ እንደሚካተት
ይፋ ተደርጓል። እናም በአሁኑ ሰዓት እየወጡ ባሉ መረጃዎች ክርስቲያኖ ሮናልዶ የተስማማ ሲሆን በአሁኑ ሰዓትም እንደ መረጃው ከሆነ ክርስቲያኖ ሮናልዶ በሂሳብ ላይ ወይም ደግሞ በገንዘብ ላይ ነው ድርድር እያደረገ ያለው። እናም ይህ ፊልም 2026 ወይም ደግሞ 2027 አካባቢ እንደሚወጣ በአሁኑ ሰዓት ተዘግቧል። ይህ ፊልም እንደሚታወቀው የአሜሪካ አክተሮች ጥበባቸውን ያፈሰሱበት የምሬ ነው ምላችሁ ፖል ዋከር፣ ቪን ዲዘል በቃ በጣም ታዋቂ የሚባሉ የፊልም አክተሮች ነው እዚህ ፊልም ላይ የሚሰሩት። ታይሪስ ጊብሰን፣ ሉዳክሪስ በቃ በጣም ታዋቂ የፊልም አክተሮች ነው ያሉበት የምሬ ነው ምላችሁ በቃ ታውቃላችሁ። ሲጀመር በጣም ገራሚ ፊልም ነው። ክርስቲያኖ ሮናልዶ ሲገባበት ደግሞ በስማ በቃ በትሪሊየን ነው የሚታየው ፊልሙ እይታው። ኮሜንት ላስቀምጡልኝ የምሬ ነው ምላችሁ እኔ ቃላት የለኝም። እናም ይሄ ፊልም ወይ 2026 መጨረሻ ወይም ደግሞ 2027 እንደሚወጣ በአሁኑ ሰዓት እየተዘገበ ይገኛል። የሚቀጥለው አመት 2026 ያው ሊገባ ሳምንት ብቻ ነው የቀረው። ስለ ሳምንት ሳምንት ነው የቀረው። አሁን ክሪስማሳቸው ማክሰኞ ነው። ሳምንት ነው መሰለኝ የቀረው። ናይስ። ሼፍ ዮሐንስ እህቱን ሊከስ ነው። እህቴን እከሳታለሁ እያለ ነው። ምክንያቱ ትንሽ ዊርድ ነው። ስሙት። ይህን ቪዲዮ ስሰራ ከልቤ በጣም ነው ማዘነው። ለምለኛ ቤተሰብ እንደዚህ አይነት ነገር አይገባም። እንኳን ስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ እንመለስ። ላልኩሽ አልፈልግም ነው ያልሽ። በራሴ ቤት ቅጂልኝ። ስለዚህ መብላታችሁ ልብ ልብ ተሰማችሁ አይደለ? ሁላችሁም መብት አለን አይደለ? አሁን የሰማችኋት የ5 ዓመት ታናሽነት የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን እናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው። የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛን ማጥቃት ጀመርሽ። እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል። ስለዚህ ህግ እስኪዳኛ ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚቀርስ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ አባት ፊት ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት ውስጥ አትሊስት ቤዚክ ኒድ የቤተሰብ ምንም ላውንድሪና ምግብ የመሳሰለ ማይነካበትን እንሾ የምታደርግበት ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመት የሚበል ገበና ላወጣ ላወራ ስለሆነ ተጠንቀቂ፣ ለአንቺም ለቤተሰባችን። እኔ እንደሰማችሁት የቤተሰብ ጉዳይ ነውና ምን ማለት እንዳለብኝ ግራ ገብቶኝ ነው ጸጥ ያልኩት። አሁን ምግብ እንኳን ለቤተሰብ ለባዳ ምናምን አይከለክልም። ባዳ ምግብ ለማንም አይከለከልም ቀድሞ ነገር እና በዚህ መልኩ ደግሞ ከቤተሰብ ጋር መካሰሱ በራሱ በጣም ነው የሚያስጠላው። ማለት ነገ የሚቆጫችሁ ነገር ብቻ አታድርጉ ነው። ነገ ወንድም ስለሆናችሁ እዛ ላይ ታናሽነት ነገ መልሳችሁ መታረቃችሁ መስማማታችሁ ምናምን ስለማይቀር ጊዜያዊ ግጭታችሁን ባለመግባባታችሁን ወደ ጎን አድርጋችሁ ወደ መፍትሄ ትሄዳላችሁ ብለን ተስፋ እናደርጋለን። ታሰብ ለምታውቁት መንሱር ሀብታም ነኝ ብሎ ሽቶ፣ ብር፣ መኪኖች ሲቀያየርብን ነው የምናውቀው። ግን ነገርየው ሌላ ነው። ግን አንድ ጥያቄ ከዚሁ ጋር የተያያዘ ደግሞ ልጠይቅህ መንሱሬ፣ ምናልባት አንተ ተመቻችቶልህ ነገሮች ያው በመጣበት መንገድ መተህ ሀብት ላይ ተቀምጠህ ወደ ሶሻል ሚዲያው ስለገባ ሀብት ላይ ያልተቀመጠን ቆይ ጥያቄ አለኝ እንዴ? ሀብታም ነህ እንዴ መንሱር? ደሃ አይደለሁም ግን ሀብታም ግን እንደውም ያደራ ባለ ሀብት ነህ አሉ እኮ። አደራ ለምሳሌ የመንግስት ትልልቅ ባለስልጣኖች እባካችሁ ስጡኝ ካላችሁ አይደለም። ትልልቅ ባለስልጣኖች ሙስና፣ መሬት እንደዚህ ባለስልጣኖች በስማቸው ማድረግ አሁን ቆንጠጥ ያለ መመሪያም አለ። ስለዚህ በአንተ ስም ሀብቱን ምኑን ራን ያደርጋሉ፣ ላንተ የሚደርስህን ይሰጣሉ።
ተወካይ ማለት ያደራ ባለሀብት ይባላል። በኢህአዴግ ጊዜ እንደዛ ነበረ። ብዙ የኢህአዴግ ጊዜ ያደራ ባለሀብት ከሆነ አሁን ባለው ዘመን ደግሞ ምንድነው ስም አልወጣለትም። ያደራ ባለሀብት ስቲል ቃሉ እንዳለ ነው። ይቀጥላልም። ስራው እስከቀጠለ ድረስ ያደራ ባለሀብት ይቀጥላል። አንተ ደግሞ ወይ ነው አይደለ ከማንም ባለስልጣን ጋር የገንዘብ ንክኪ የለብኝም። ግን ሀብታም ነህ አንተ? ድሃ አይደለሁም። ድሃ ግን በጣም ብዙ ሰዎች ጥያቄ ያላቸው ባንተ መብታቸው ነው። በቃ ዝም ብሎ ነው ባየር ላይ ነው መብታቸው። ለዛ ነው እኮ መብታቸው ነው። እኔ ግን ድሃ መብታቸው ነው አይደለም እንዴ? እንደዛ ነኝ እያልክ እያወራህን እኮ ነው። እኛ እንትን ለምሳሌ የሚገርም መኪና ሐመር መኪና ነበረ። ከዛት የሆነች በጣም እኔ እንደውም አያት ሬጀንሲ እኮ የዛሬ 2 አመት ነው ምናምን መንሱሬ ላስፈርም ያው እኔ አካሄድ የሩጫዬን ታውቀዋለህ። ያንተ ሐመር ሩጫ አልደረስኩብህም ወይኔ የሆነ ነገር ይለቅብኝ ነበርኩ ብደርስ የለም እንደዛ አመለጥከኝ። ዛሬ ሳይህ ደግሞ በአትራጅ ነው የመጣኸው። መኪናህን እያየኋት ነበረ። አትራጅ ናት። ከሐመር እንዱ በመሀልም አንድ ጊዜ የሆነ መኪናም ተፈጠፈጥክ እኮ የሆነ ጊዜ እኔ ሳየው የሆነ በጣም መኪና ነበረች። ከዛ ደግሞ የሆነ ጊዜ ላይ ደግሞ ጭራሽ በግፊ የት ጋር አገኘው መሰለህ? ስማ የሆነ ኮፊ ምንድን ነው ተገፍቶ ነገርኝ። እሺ የሆነ ኮፊ ሃውስ ሞካን አይደለም ቦታንቴሽ ታሪኩን ይሄን አሁን መንገድ ላይ በኋላ ሲገፋ ልታዩት ይችላል። በቃ እሱን ተገፍቶ እንዴ መንሱር ምን ሆኖ ነው ቤት ተገፍተ ስትነሳ እንዴ ምን ሆኖ ነው? የስራው ባህሪ ነው። ምንድነው ነገር እንዲህ ካላረግሽ መች በመስተውኛለሽ ካላወዛገብሽ ለፊልም ነው ኦፍ ኮርስ ለማወዛገብ ነው። መንሱር ደሃ አይደለም ለማወዛገብ ነው። ስለዚህ ቅድም ካወራኸው ነገር ጋር ይጋጫል። ለማወዛገብ ነው ማለት ነው። ለማወዛገብ ነው ኢንሴንስ ስትቆጥር ኖር በቃ እሱ እኔ ግን እየኖርኩት ነው ያንን ህይወት። መንሱር ሀብታም አይደለም እያለ ይኖር ሰው ምን አገባኝ። ግን ሀብታም ነው ብሎ ደግሞ እንዴት አድርጌ እንደ መንሱር ልኑር የሚል ትውልድ እየፈጠርኩ እንደሆነ ደግሞ አውቃለሁ። በፖዚቲቭ ወይ ሰርቶ መለወጥ እንደሚቻል እያወዛገብክ ነው እንጂ ምን እያወዛገብክ ማወዛገብ አንዱ ማለት ነው። እነሱ ናቸው አይተወዛገቡት። ይሄን የሚያዩ ሰው ነው የሚወዛገበው እኮ እሱ አልተወዛገበው እንጂ አልተወዛገብኩ። እኔ ትክክለኛ አካሄድ ኖሮኝ ነው እየኖርኩ ያለሁት። እልሽ አንድ ልጅ ነበረ አንድ ሱሪ ነው ያለው እና ሁሌ አንተ ሱሪ ያቀየረም እንደ ምናምን ሲሉት የዚህ አይነት 6 ነው ያለኝ ይላቸዋል። አንድ ሱሪ እኮ ያለው ከዛ መንሱር ከዛ ሌቭል ግን አልፏል። ከዛ ምን ያደረጉበት አንድ ቀን ቀደዱበት። አላየም መቅደዳቸውን የሆነ ነገር ማድረጋቸውን አላየም። ያችኑ ለብሰው መጡ። ነገ ቀይሬ እመጣለሁ ምናምን ብሎ ነበር። ያችን ሱሪ ለብሶ መጣ፣ ተፎገረ ማለት ነው። ለዚህ ጥያቄ ለብዙ ሰዎች መልስ እንዳይሆን ነው የምኖረው እኔ። መልስ እንዲያጡበት አሁንም ጥያቄ ይኖራል። ጥያቄ እንዲኖር በቃ ዳሴት ግን ደሃ አይደለም። እሱማ ሁሉም ሰው ደሃ አይደለም እንዴ? ያብዛልህ። አሜን። እሺ ደሃ የሚባለው ምን የሌለው ነው? ደሃ የሚባለው መስራት የማይችል መስራት እየቻለ መስራት የማይችል ኦፖርቹኒቲዎች ተመቻችቶለት ያን ኦፖርቹኒቲ የማይጠቀም በሰዓቱ ዛሬን ተስፋ ቆርጦ ካልተሳካለት ነገን ሙከራ የማይሞክር መንሱር እኮ በጠዋት ነው የምነሳው። ዛሬ አንተ ጋር ፕሮግራም ስላለኝ 1 ሰዓት ልብሴን ለብሼ ምግብ የምታበስል ልጅ እስክትመጣ ድረስ ሳሎን ቁጭ ብያለሁ። 1 ሰዓት ተኩል ላይቭ ገብቻለሁ። 2 ሰዓት ስደውልኝ ላይቭ ላይ ነበርኩ ነኝ። 2 ሰዓት ተኩል 30 ደቂቃ እንደሚበቃኝ ስለማቅ አንተ ጋር መጥቻለሁ። ይሄው አንተ ጋር ነው ያለሁት። አሁን ጊዜን፣ ሰዓቴን፣ ኤቭሪቲንግ በስርዓቱ ነው የምጠቀመው። በስርዓቱ ያንን ነገር የማይጠቀም ሰው ነው ደሃ ማለት ለኔ። እሺ ግን በጣም አራካት ስታረግብን ነበር። የሽቶቼ እንደዚህ ናቸው ዋጋቸው። ቅዳሜና እሑድ የሚይዘው መኪና ሌላ ነው፣ እሑድ በተለይ ሌላ ነው የሚይዘው። ከሰኞ እስከ ዓርብ በጣም ሾው ስታረግብን ነበርና እኛም ይሄ አስፈላጊ አይደለም። በቃ በልኩ መኖር ማሳየት ግዴታ አይደለም። ቲክቶክ ግን ባይዘው በዚሁ ከቀጠለ የምናያቸው ሰዎች ምን አይነት እንደሆነ ነው። ኢሞ ቁጥር ከሌለው እኔ ሲም ካርድ እሰጣለሁ። በዚሁ ኢሞ ክፈችና ከዛ በኋላ በኢሞ እናውራሽ። ቆንጆ ሜሴንጀሩ አልሰራም እኮ ኢሞ ቁጥር ልክ ያለው በዚሁ ግቢ። ወይም የኔው ካልሰራ ያንቺንም ትልካለሽ። በዚሁ ልግባ። ይሄንን ኤአይ ነው ለማለት ከብዷችሁ ነው? በቃ ኤአይ ነው ብለን ብናምን ይሻለናል። ግራ ገብቶኛል። ግን እኔ ነኝ እዚህ ጋር እየለቀኩ ያለሁት ወይስ ሌሎቻችሁም እንደኔ ጀማምሯችኋል? እኔ ኦልሬዲ በቃ ብሎኑ እየላላ ነው ማለት ምን አስተያየትስ ምን ነገርስ ይባላል?
እግዚኦ ማረነ ክርስቶስ ለማለት ራሱ የሚያስቸግር ነው በየትኛው ከባድ ነው። ኤአይ ነው ብዬ ባልፍ ይሻለኛል እንጂ ይሄ ለማብራራት ራሱ አይመችም። ከባድ ነው። አም ወልዶ መንፈስ ቅዱስ እኔ ያሁኑ ቪዲዮ አሁን ማሳያችሁን ቪዲዮ ከቻላችሁ ሲንግሎች አሳልፉት። እኔ ግድ ሆኖብኝ እኔ ራሱ ባሳልፈው በጣም ደስ ይለኛል እያልኩ ነው ያየሁት። ሲንግል ነው አንተ? አይደለም አይደለም። ምን ነው ለምን ጠየቅሽ? አይ የሆነ ነገር አይቻል ላይቭ ላይ ሲንግል ከሆንክ እሱ ለመጠየቅ የመጣሁት። ሲንግል ከሆንኩ ምን ሲንግል ከሆንክ የሆነ ነገር አይቼኝ የመጣሁትና እኔ እንደ ሲንግልነቴ ማለት ነው ደስም ብሎኛልም ሆድ ብሶኛልም። አረ ተሰምቶኛል። ምንድነው ያምሻል እንዴ? በጣም ሲንግል ምንድነው ሆድ ይባስሽ ነገር ነው? አሁን ያልገባኝም ግልጽ አድርጊ ውስጥ ነገሩን። አይ እንደነ ጃኒና አዶናይን ሳይ ነበር አሁን እንዴ ያስቀናላ። ሆድ ዋስከፋኝ። አይዞሽ እንግዲህ ጠበሽ ምን ይደረግ። አይዞሽ ከሰማኝ እውነት ነርቬን የተነካው አንተ ሳልተነካው ለምን እሱማ አለ እኔማ ሲንግል አይደለሁም ማለት እዛ እኮ ደስ ይለኛል። እኔማ እሱ አይነካም ነርቮኛ ነው የሚነካው። አይ ለሲንግሎች ነው ስሜት የሚሰማኝ። ለአንተ አይሰማም። ለኛ ነው የሚሰማኝ። ደግሞ እኮ በጣም ነው የሚያምረው። መቼ ነው አንተስ ፍቅረኛ? እሱ ፍቅረኛውን አላወጣም ብሏል። የመጀመሪያዋን አውቶ ብዙ አልዘለቀላቸውም። ብዙ ሰጣ ገባ ገብተዋል። ምናምን ሰው ይቺኛዋን የማውጣት ሀሳብ እንደሌለው ነው የማውቀው። ምናልባት የሰርጋቸውን ቀለበት ምናምን ካልሆነ በስተቀር ለምን ግን እንደከፋኝ ላሳያችሁ። ለምን ሲንግሎት እንደተከፋኝ እዩ። በጣም ነው የሚያስቀኑት። በኢየሱስ ስም እያወራ ነበርና አክቹሊ በኖርማል ታይም እንደዚህ ነው የምናወራው። እንደዚህ እየተያየን እናወራለን። ተረጋጋ ይወዳችኋለን። 47,000 መጨረሻ ሲዘጉ 49,000 ነው 50,000 ሰው ነው ያያቸው። ወይዘው አጠቃላይ ደግሞ 200 ምናምን ሺህ ሰው ነው ያያቸው። ይሄ ላይቫቸውን የተከታተለው በጣም ነው የሚያስቀኑት። ነይን ድረስ ከአድማስ ወዲያ አይባችን ይብራና ነይን ንጥፋ እንሻገር አላማረኛ ነገር ነይን አበባው ራሱ እንዴት እንደሚያምር የሚያነሳ ነይን የሆነች ልጅ ያለችና ለእኛ ግን አለች እንኳን አበባ ሳር ቢሰጣል። ሴቱ እኮ አበባ ይላክለታል። ለኔ ቅጠል እንኳን የሚልክልኝ ሰው አጣሁ። ቅጠል ሌላውን ተው፣ ሳር በጥሰ ኖርማል ዘቤር ሚኒመም ቅጠል ላይክ ራንደም በግ የሚግጣው ሳር ማለት ወይ በቃ እየመረጠው እንደዚህ አይነት ነገሮችን አልጎሪዝሙ ለካፕሎቹ ብቻ ቢያሳይጠሩ ነው። አሁን እኛ ባናይስ በጣም ነው የሚያስቀኑት። ጃኒ ደግሞ ይገባታል። የሆነ ጊዜ ላይ ካስታወሳችሁ በጣም የምትገፋበት የምትሰደብበት የምትወቀስበት ምናምን ጊዜ ነበራት። እግዚአብሔር ከሰዓታል ብዬ አስባለሁ። ግን መጨረሻውን ያሳምረላቸውና ባለፈው የጆርዳኔንና ያችን አንቺ ነሽ ፖስት አደረግሽው። ለምን ነው ፖስት ማድረገው? እኔ እኮ ክብር አለኝ። ገባ አይደል? እኔ ለምን ፖስት አደረገዋለሁ? እኔ ጃኒ እኮ ክብር አላት። ገባ? ለምንድን ነው እንደዚህ አይነት ነገር ጫና የሚፈጥሩብኝ? እንደዚህ ነው አንዳንዴ ሲክስ እግዚአብሔር ሲክስ እኮ በቃ የተጎዳችሁበትን ጭራሽ በቃ እጥፍ ይሄ ነገር አይገባኝም በምትሉት ነገር ነው የሚክሰው።
ደግሞ ነው አዶናይን የወደድኩለት ሌላ ነገር ምንድነው እንዲህ ከጃኒ ጋር በጣም እንትን የተባሉ አሁን ኦፊሻል አረጉት መሰለኝ ፍቅራቸው ባላረጉበት ሰዓትም ተናግሯል። የተናገረው ነው የኖረው ካናዳ ያለ ሚለን ነው የኖረው እዚህ መጥቶ የተገበረውና ወደድኩት። አሰልጥልልን እንደው ልጅ ግዴታ ነው መንከባከብ አለብህ ብዬ አስባለሁ። እኔ እንግዲህ እስቲ ትንሽ መከረልን ከገባቸው ነው መከረ ሰው ቴኬር ታረጋታለህ በፍቅር ይሆናል ጊዜ በመስጠት ይሆናል አሚን ጊዜ ላትሰጥሻለሁ ባሮ ነው ግን በቃ ወደ ሴትነቷ እንድትመለስ የምታረጋው አንተ ነህ ብዬ አስባለሁ እንዳንድ ማለት ነው። ሰው ፍቅር ውስጥ ከገባው ነኝ ጊፍት ሰጣለሁ አማክራለሁ የሆነ እሰማለሁ አትሊስት እነዚህ ነገሮች እነዚህ ኳሊቲዎች ምንድናቸው አንዲት ሴት ወደ ሴትነቷ እንድትመለስ ያደርጋታል በጣም እውነት ነው which is like pure ሆነ ፍቅር እንድትሰጥ ማለት ነው። ምን ካራክተሯን በደንብ ያወጣዋል። ያ ነገር ደግሞ ለወንድ ስጦታው ነው። በስማም ውስጥ እዛ ውጭ ስራ ውለ ተጨናንቀ መተ ምናምን ከፍቅረኛ ጋር ስትሆን like ሁሉ ነገር ቀለል የሚል ለምንድን ነው መንፈሷ ኦሬዲ ንጹህ ስለሆነ ነው። ግን አንተም ትንሽ ሚና መኖር አለበትና ወንዶች መሸነፍ አይደለም ፍቅር ከሰጡ መሰልጠን ነው መሸነፍ አይደለም መሰልጠን ነው። ሴት ልጅን መንከባከብ መሰልጠን ነውና ራስህ ስታከብራት ራስህም ነው የምትከበረው። ወንዱ ልጅ ግን አይገባቸውም እንዳትነሱብኝ እንጂ አይገባቸውም። ከጋይ ፈጣሪ ምንድነው እና አዶናይ የሆነ ጊዜ ላይ እንትን ቲክቶክ እንዴት ቫይራል ይወጣል ምናምን የሚል ትምህርት ነገር ጀምሮ ነበር በሰደኝና ስናስበው ግን ይሄንን ብዙ ሴቶች ሼር ታደርጉኛላችሁ ብዬ አስባለሁ። የቲክቶክ ትምህርት ሳይሆን የሚያስፈልጋቸው እንዴት ፍቅረኞቻችን እንንከባከብ፣ ሚስቶቻችን እንዴት እንንከባከብ፣ እንዴት እናስደስታት፣ ምን እንስጣት፣ እንዴት ትሪት እናድርጋት ምናምን የሚለውን ነገር ብታስተምርልን እና ብቻ ግን ፍቅራቸውን አይ ቲንክ ይፋ አውጥተውታል መሰለኝ። ይሄ ትናንትና ማታ የነበራቸው ነው። ወይኔ ቅልጥ ነው ያሉት። እንኳን እነሱ እኛ ራሱ እያየናቸው ቀለጥን። አንዳች ቦታ ልቤ ሕይወትን አላውቃት የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ያንቺው ዛሬም ነገም አምሩ ህዝብ ሁሉ ተስማምቶበት ያጨበጭበላችሁ ካፕሎች ናችሁ። ባይዘው እውነት እና አይለያችሁ። እኔ በጣም ፈራው እንደዚህ ተብሎ በቃ ምናምን ሲለያዩ በጣም ነው የሚደብረው። እንደ ጆን ዳንኤል ማለት በፊትም ከጆን ዳንኤል ጋር እንደዚሁ ካይን ያውጣችሁ ብላላቸው ነበር። ወዲህ ትሜት ስለሌለኝ ነው ሚቆችልኝ ሰው ይመጣል ችግር የለውም። ለእኔ የሚያስብልኝ ሰው ይኖራል። ለእኔ የሚያስብልኝ ሰው ይኖራል። ለእኛ የሚያስብልን ሰው መቼ ነው የሚመጣው? አይዞሽ በቃ ያው ጆን ዳንኤል ሊፈታ እንደሆነ እንደተፈታ ምናምን ሰምታችኋል። እንደተፈታ የመጀመሪያ ቪዲዮ የሰራው ኢትዮጵያን ኤርላይንስ ይቅርታ ሊጠይቀው ስሙት። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ይሄን ቪዲዮ የሰራው
እኔ ዮኒ ማኛ ለማፈሩ የተናገረው ስሙት ነው የምለው። እኔ በአንተ የተነሳ ያልሰደበኝ ሰው የለም። ሳያንስ ነው አብሮ 27000 ሰው እንዳትወርድ እያለ ከተባለ በኋላ ዮኒ ማኛ ተጠርቶ ስለገባ ብቻ እኔ ስሰደብ ነበር በዛ ጉዳይ እግዚአብሔር በሚያውቀው እና ብዙ ሰዎች ብዙ ነገር ብለውኛል። እኔ ግን ከፋዩ እግዚአብሔር ነው። በዚህ አጋጣሚ የሆነ ጊዜ ላይ የአንተም ፋሚሊ አውርቼ ነበር። እስከ ዛሬ ተናግሬው አላውቅም። የፋሚሊ ሜምበርህን ጠይቃቸው። ዮኒ ማኛን ደውሎ ያወራ ማን ነው? ምን ብላችሁታል ብለህ ጠይቅ። የሆነ ነገር አድርግ ነገሩ እንዲስተካከል ብለው እሱን ነገር ብያለሁ በፊት ለፊት ማለት ነው። ምን በዛም ብዙ ነገር ተብዬበታለሁ። ግን እስከ ዛሬ ተናግሬው አላውቅም። እነሱን ጠይቃቸው። ለማንኛውም እንኳን ለዚያ በቃ ይቅርታ መጠየቅም ጥሩ ነው። አንተ ያው ከሱ ትሻላለህ ማለት በእድሜም በልምድም ለምንም ትበልጠዋለህና ማለት የሚቻል ሁላ ይመስልን ነበር። ብዙዎቻችን ገብቶናል ብዬ አስባለሁ፣ ተምረንበታል። አንተ ግን ከሱ ትሻላለህ። ከሱ እንደመሻለህ በደንብ ብዙ ነገር እንደማወቅ ገብተዋል። በቃ አየሩ ልካርም ይከስከ ዝም በላቸው፣ አሳየኝ፣ በእንግሊዝኛ ቪዲዮ ሰራለሁ አወራለሁ ምናምን ከማለት በተሻለ ውረድ ብትለው የተሻለ ነበረ ነው። ለዛ ነው የተወቀስከው ከሱ ስለምትሻል። ትናንትና ላይቭ ገብቷል። ትናንት ማለት እንግዲህ አርብ ማለት ነው። አርብ ዕለት ይሄን ቪዲዮ ቅዳሜ እየሰሩት ስለሆነ ነው ትናንትና ያልኳችሁ። አርብ ዕለት እሱ እንኳን ለመግባት 100,000 ሰው ነበር ላይቭ ላይ ነበረው። የኢትዮጵያን አይደለም የአፍሪካን ነው ብዙ ሰው በመግባት ሪከርዱን ሰብሮታል። ትብርብር ነው ያደረገው። እኔ እንኳን ሳይ 130 149 ላይ ምናምን አይቻለሁ። ከዛ በላይ ይሁን አላውቅም። እንግዲህ ከዛ ውስጥ ግን በጣም ደስ ያለኝን ላሳያችሁ። ከሱ ጋር ብቻ እዩት። በጣም ከባድ እንግዳ እየመጣ ነው ጋይስ። እንግዳ ለጆን ዳንኤል ራሱ ሰርፕራይዝ ነው። ለጆን ዳንኤል ራሱ ሰርፕራይዝ ነው። አላቋር ጀምሪ እንዴ ነበረ ካላልኩኝ ከትላንት ተጠመናሳ አስተያየቱ ኦ ማይ ጋድ ዋው ሌላ መናገር የምፈልገው ነገር ያው አባቱስ ብላችሁ ለጠይቃችሁ አባቱ ከቸውሏል አየር ላይ ከቻሳ በጣም ብዙ ነገር ሲባሉ ነበር። ያው ልጅ እስር ቤት ማረሚያ ቤት እያለች ነው የወለደችው ከጆን ዳንኤል ይፋ አባቱ መሆኑን ተናግሯል። ልጅ መውለዳቸው ወልብራፍድ በጣም ደስ አብራችሁ ራሱ ስታዩ ታምራላችሁ። አብራችሁ ብትሆኑ ራሱ ሁለቱም ተከሰዋል፣ ግን አንድ ላይ አይመስለኝም። ሲንግል ላይ ስትል ነበረ። የልጁ አባት ነው እንጂ ባሏ አይመስለኝም። ሆኖስ ነገር የሚፈጠረው እንደሞ የዛሬ ቪዲዮአችን ይሄንን ይመስል ነበረ። አይ ሆፕ እንደተዝናናችሁ አስባለሁ። እዚህ ድረስ አብራችሁ ስለቆያችሁ ስላያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደነዚህ አይነት ቪዲዮዎችን ለመላክ ከስር የኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ሰውቁኝ። በሌላ ቪዲዮ እስከምንገናኝ